ኬብሮን መንፈሳዊ ሚዲያ አውደ መጽሐፍት የአባ ዘራስ ምክር አቀርቅራ ከማልቀስ በቀር ምንም መልስ ሳሰጣቸው ቀረች። አባም ትንሽ ጠበቋትና ልጄ እስኪ ሌላ ጥያቄ ልጠይቅሽ፣ ቁርስ ቢያልፍሽ ምሳ ቢያልፍሽ እራት ሳትበይ ውለሽ አድረሽ ታውቂያለሽ? አሉ እየነፈረቀችና አፍንጫዋን እየጠራረገች አላውቅ አለች እንዳቀረቀረች። ይኸውልሽ ልጄ ስጋሽ እንዳትራብ፣ እንዳትጠማ፣ እንዳትጎሳቆል ሁሉን እያደረግሽ ትንከባከቢያታለሽ። ነፍስሽ ግን ቃለ እግዚአብሔር እየተራበች እየተጠማች ነው። ስጋዊ ምግብ እንደሚያስፈልጋት ሁሉ ነፍስም መንፈሳዊ ምግብ ያስፈልጋታል። ስጋ በልዩ ልዩ ቦታ ሄዳ መዝናናት እንደሚያስደስታት ነፍስ በቤተ ክርስቲያን፣ በገዳማት መንፈሳዊ አገልግሎት በሚሰጥበት ቦታዎች ሁሉ ተገኝታ በቃለ እግዚአብሔር፣ በማህሌቱ፣ በሰዓታቱ፣ በቅዳሴው፣ በዝማሬው መደሰት መዝናናት ትፈልጋለች። አምላኳን በጭብጨባ በሽብሻቦ በእልልታ ማመስገን ትፈልጋለች። ጠዋት ማታ ዕጣኑን ጣዕመ ዝማሬውን መስማት ማሽተት ትፈልጋለች። ሁልጊዜ ፈጣሪዋን ማየት ከእጁ መባረክ ትፈልጋለች። አየሽ ልጄ ሰውን ሰው የሚያሰኘው ለነፍሱና ለስጋው የሚያስፈልጋቸውን ሳያበላልጥ ሳያዳላ የሚፈጽም ነው። ደግሞ ማድላት ካለበት ለነፍሱ ነው። ለምን? ነገ ስጋ ተለይታ ቀሪ ናት፣ ነፍስ ግን ዘላለማዊ ናት። አየሽ ልጄ በእርሷ ነው ዘላለማዊ ደስታንም ሆነ ዘላለማዊ እሳትን የምናየው። ስለዚህ እሷን ቸል ብለን ዘላለም በእሳት ከምንቃጠል እሷን አስቀድመንና ተንከባክበን የዘላለም ደስታ ብንወርስ አይሻልም? ልጄ ዓለሙም ንብረቱም ውበቱም ቁንጅናም ሁሉ ኃላፊ ቀሪ ነው። መልካም ሥራና ፈጣሪን መፍራት ሃይማኖትን ከምግባር ጋር አስተባብሮ መያዝ የማይጠፋ የማይፈርስ የማያረጅ የማይጠወልግ ዘላለማዊ ጽኑ መሰረት ነው። ስለዚህ ልጄ ይብቃሽ፣ ወደ ቀድሞ መንፈሳዊ ተግባርሽ ተመለሽ። አለባበስሽ፣ አረማመድሽ፣ ጠቅላላ ኑሮሽ ሁሉ እግዚአብሔር የከበረበትና እሱ ያለበት ይሁን። ሁለመናሽ ክርስቲያን መሆንሽን የሚመሰክር ጨዋና ስነ ስርዓት ያላት ሁኚ። እግዚአብሔር ባንቺ እንዲከበር እንዲመሰገን የእሱ ልጅ መሆንሽን በተግባር አሳይ። ቤተ ክርስቲያን ጠዋት ማታ ተሳለሚ። ንስሐ ገብተሽ ከባልሽ ጋር ቅዱስ ሥጋውንና ክቡር ደሙን ዘወትር ተቀበሉ። ለልጆችሽ መልካም እናት፣ እግዚአብሔርን የምትፈራ ትዳሯን የምታከብር ጨዋ ሴት ሁኚ። ጨዋ ሴት ሆነሽ እሱንም እነሱም ፈለግሽን እንዲከተሉ ምሪያቸው። ለባልሽ መልካም ሴት ለባሏ ዘውድ ናት እንደተባለችው የቤቱ ምሰሶ የራሱ ዘውድ ሁኚ አሉ። እንደ መለማመጥ እያሉ እየተንሰቀሰቀች ተነሳችና ወደ መኝታ ቤቷ ሄዳ ያ የምትኳኳልበትን የምትቀባባውን መጋጊያጫ ሳይሆን መላላጫ የሆነውን ሁሉ ሰብስባ መጣችና አባቴ ይምጡ ይመልከቱ፣ ከዛሬ ጀምሮ ማጌጫዬ፣ መዋቢያዬ፣ መዘነጫዬ የእግዚአብሔር ቃል ብቻ ነው። ከዚህ በኋላ ይህ ሁሉ አያስፈልገኝ። እንዳሉት ፈጣሪ ውብ አድርጎ ፈጥሮኛል። ምን ያጎደለኛል? ይህ ከንቱ ነው። ካሁን በኋላ እርሜ እናቴን ስጋ ብላ መጸዳጃ ውስጥ ጣለችውና በቃ እርሶ በጸሎት አይለዩ። ከዛሬ ጀምሮ ወደ ራሴ ተመልሻለሁ። ያሉኝን ሁሉ አደርጋለሁ። ባለቤቴን ይቅርታ ጠይቄ ደስ የሚያሰኘውን ሁሉ አደርጋለሁ። ልጆቼ የፈጣሪ ጸጋ ተላብሰው እንዲያድጉ አደርጋለሁ። አባቴ እርሶ ብቻ በጸሎት ባለቤቴንም ልጆቼንም እኔንም አይርሱን አደራ ብላ እግራቸው ላይ ወደቀች። አባም ደንግጠው አነሷት። ልጄ የኔ ጸሎት ለኔም አልሆነኝ፣ ደካማ ባሪያ ነኝ። እሱ ራሱ ፈጣሪ ሁላችንን የሚያስበን አይርሳን፣ ወደ ቤቱ ወደ እሱ ይመልሰን አሉና አቡነ ደገሙ። አባቴ ምግብ በልተው ነው የሚሄዱት አለች ፈገግ ብላ። የለም ልጄ ገና ቤቴ ሄጄ ጸበል እጠጣለሁ። የሆድ ህመም ስላለብኝ መጀመሪያ ጸበል ካልቀመስኩ ያመኛል። ደህና ሁኚ ልጅ፣ ፈጣሪ በቃልሽ ያጽናሽ ብለው ወጡ። በማግስቱም ባሏ አባን ፈልጎ አባቴ እጅግ በጣም አመሰግናለሁ
ባለቤቴ ይቅርታ ጠይቃኝ እርሶ ያሏትን ሁሉ ልታደርግ ቃል ገባች። የቤቴ ሰላም ተመለሰ። ፈጣሪ እርሶን መልእክተኛ ልኮ ቤቴን ባረከው አለ ከልቡ ተደስቶ። ልጄ ይህንን ሁሉ ያደረገ ፈጣሪን አመስግነው፣ ይህ የሱ ሥራ ነው አሉና ወደ ጸሎታቸው ሄዱ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ኬብሮን አውደ መጽሐፍት የአባ ዘራስ ምክር። ደራሲ እማሆይ እህተ ማርያም ይፍሩ ከአሰቦት ወገግ ቅድስት ሥላሴና አቡነ ሳሙኤል ገዳም። የአባ ዘራስ ምክር ቢያነቡት ያተርፉበታል። ኬብሮን አውደ መጽሐፍት። እነዚህንና ሌሎችን አስተማሪ መንፈሳዊ መጽሐፍቶችን ጥቆማ ለማግኘት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።